ልጃችን ለቀፈው ልጃችን በቃ በዚህ የተለያዩ ነገሮች እየጨመርኩ አውርቼ በቃ እንድታመን አረኳት። በአካል ተገናኝተዋል ነበር። እኔ እስከማውቀው ድረስ እንዲሁ በስልክ ነው የሚያወሩት። በስልክ ያወራሉ። አዎ በቃ ቻት ምናምን ነገር ከዛ ውጭ ምንም ነገር ያደርጉ። ለያዝለኛ አየሽ ማለት እዘለኝ ዙር ትሄዳለህ አንተ እንዴ? ትሄዳለህ አንተ? እሄዳለሁ። አብረን እንሄዳለን። እኔ ድጋሚ መሄድ አልፈልግም። እዛ ስቃይ ነው። ለእኔ ንገሪኝና ምንድን ነው ስቃዩ? ለእኔ አሁን አልጮህም። እተኛለሁ እኮ አይደለ? ልተኛ ነው አሁን። ኧረ ልተኛ ነው። አትጮህብኝ በቃ። እንደውም ውጡልኝ በቃ። እተኛለሁ። ሂድ ተነሳ አሁን። እኔ አላውቅም። ሂድ አምጣው። እሺ አመጣልሻለሁ። ሂድ እኔ ምንም አይደረውሽም እኮ አትፍሪ። ፈራው። ያስፈራል። ደብቂኝ። ያስፈራል። እሱ በጣም ነው የሚያስፈራው። አትፍሪ። የሚያስፈራ ነገር የለም። ምንም የሚያስፈራ ነገር የለም። ተረጋጊ። ምንድነው? ማን የፈራው? ማን የፈራ ሰው አለ? እሺ ተረጋጊ። ኧረ ማንም የለም። ምንድነው እየተፈጠረ ያለው? እስኪ ተረጋጊና። እኔ ቁጭ ብዬ ነው ያለሁት። ምንድነው? ይገባኛል። ተረጋጊና አውሪኝ። ይኸውልሽ ቡናም ጠጥቻለሁ፣ ምግብም በልቻለሁ። አንቺ ግን ቡና ጠጥተሻል? ምግብ በልተሻል? አዎ እኔ ጧት በላን አይደል? እህቴ ናት አይደለ? እህትሽ ናት? እንዴት ነሽ? ደህና ነኝ። እህትሽ አውራት በደንብ እህቴ ናት። ተዋውቃት። እህትሽ በጣም ጎበዝና ጠንካራ አስተዋይ ናት። አዎ አንቺም እንደዛው። እኔ እንኳን አይደለሁም። እኔ ስራ አልሰራም። ጎበዝ አይደለሁም። ለምን ነው ስራ የማትሰሪው? በፊት እኮ ሰራው ነበረ እዛ አረብ ሀገር። በቃ አሁንም ትጀምሪያለሽ ስራ? እዛ ስቃይ ነው። ኧረ እዚህ ትጀምሪያለሽ። እዚህም አልሰራም። እኛ ዘመድ እኛ ለአንቺ ካልሆነ የምትፈልጊውን ነገር በሙሉ እናደርግልሻለን። እህቴ እሷ ትሰራልኛለች። እኔ መስራት አልፈልግም። አሟት ነው እንዴ? አመመሽ? አሞሽ ነው? ደህና ነች። መተኛት ፈልገሽ? ኧረ አንተ ነው አይደል? አንተ ነው የምታስለቅሳት አይደል? ለምንድን ነው የምታስለቅሳት? ለምንድን ነው እሱ ነው ያስለቀሰሽ? እመታዋለሁ። ልቀቂኝ። እመታዋለሁ። ለምንድን ነው የምታስለቅሳት? ለምንድን ነው የምታስለቅሳት? ሁለተኛ አላስለቅሳትም። እሺ አስወጣሃለሁ። እሺ አልወጣም። እወጣለሁ። ተረጋጊ። ምንድን ነው ማለት? እንዴት ነው የምናወራት በዚህ መንገድ? እንደዚህ ነው በቃ። ምንም ሌላ ነገር አታወራም። ስትፈልግ ምትላለች፣ ስትፈልግ ታወራለች። ማነው ስሟ? ሜላት። እንዳነካኝ አልነካሽም። አረብ ሀገር እንደቆየሽ ነገርሽኝና እንዴት ነው አረብ ሀገር? አንቺ ምንድን ነው አረብ ሀገር? የት ኖረሻል በህይወትሽ? እስኪ እኔ እዚህ ቤት፣ ከዚህ ቤት ውጭ ሌላ ቦታ፣ ሌላ ሀገር? ያው ጠይቃት እሷ። እዚህ ቤት ሁሌ እንኖራለን አይደል? አሁን ከየት ነው የመጣሽው? አሁን እዚህ ቤት አላየኸኝም? እዚህ ጋር ነበርኩ። እዚህ ጋር ማለት ነበርኩኝ ብያለሁ። እዚህ ነበርኩ። አሁንም አለሽ? ነበርሽ? ተረጋጊ። ነበርኩ። እዚህ ነበርኩ። እዚህ ነበርኩ። እሺ ነበር። ምንድን ነው ማለት ይሄ? አሁን ላይ የምትወስደው መድኃኒት ምናምን አለ? ምንም አይነት የምትወስደው መድኃኒት የለም። ጸበል ምናምን አልወሰድሻትም? ምንም ነገር አትፈልግም። ጓደኛሞች ናችሁ እንዴ? ዘመድ ነን። ጓደኛሽ ነው? ዘመዳችን። ምን ነው እንመስላለን? ጓደኛ እንዴት እንደሷልሽ? አወቅኩባችሁ። እንዴት አወቅሽ? ያስታውቃል። ጓደኛ ነው። ኧረ እኔ እሷን በዝምድና እንጂ አሁን አንቺ እንዳልሽው አይደለም። እሺ የኔ ጓደኛ ነህ? አሁን ጓንቺ ጓደኛ መሆን እንችላለን። የኔ ጓደኛዬን አመጣሽልኝ። ጓደኛዬ ምን አሁን እንዴት ነሽ? ደህና ነሽ? ደህና ነኝ። ታውቂልኝ እንዴ? ነግሬህ የለ እንዴ? ትናንት እኮ አውርተናል። ትናንትና ከኔ ጋር ተገናኝተሽ ነበር? ትናንት እኮ ሲያወራኝ ነበረ። አብረን ነበር። የት ነበርሽ አንቺ? እዛ ነው። አብረን ነበር እንዴ? የት አካባቢ ነበር? ረሳሁ። አንቺ ተወልዶም ተጣልቻለሁ አይደለም? ትናንትና የት ነበረ? አታኩርፊ ነይ። ልቀቀኝ በቃ። አታኩርፊ። ትናንትና የት ነበር?
በቃ አላውቅም። የምታገኘው ሰው አለ ማለት ነው? አረ ምንም የምታገኘው ሰው የለም። ዝም ብለን ምናልባት በውጭ የሚያገኛት ሰው አለ? ምንም ነገር የለም። ዝም ብለን የመጣላት ነው የምታወራው። ሲጀመር የትም አትሄድም እኮ እዚህ ነው ያለችው። እንደ አረብ ሀገር ሄጄ ነበር። አዎ እስኪ ንገሪው ስለ አረብ ሀገር እንዴት እንዳሳለፍሽ፣ እንዴት እንደምትቀሽ ንገሪው። ጓደኛሽ አይደለም ንገሪው። እዛ እኮ ስራ አለ፣ ብዙ ስራ። ትሄዳለህ አንተ እንዴ? ትሄዳለህ አንተ? እሄዳለሁ፣ አብረን እንሄዳለን። አይ እኔ ድጋሚ መሄድ አልፈልግም። እዛ ስቃይ ነው። ለእኔ ንገሪኝና ምንድን ነው ስቃዩ? ለእኔ አሁን አንቺ ላይ እንዴ ከባድ ነው። እዛ እኮ ስራ ነው ከባድ። አንተ ስለማታውቀው ነው። እስኪ ንገሪኝ። እኔ በሹፍርና ለመሄድ እያሰብኩ ነው። እንደዛ ከሆነ ቀላል ነው። እንደዛ አሪፍ ነው። ከባዱ ምንድን ነው? እንዴ የቤት ሰራተኛ ስትሆን ነው። እሺ ስቃይ ግን እኮ ነው መበለው። እዛ ሁሉም ነው የሚያሰቃየ። እስኪ ምንድን ነው የደረሰብሽ ነገር ንገሪኝ። ሁሌ እንዳሰቃዩኝ ነበር እኮ። ምግብ ራሱ እኮ አይሰጡኝም ነበር። በዛ ላይ ስራው አያልቅም፣ አልተኛም ነበረ። ዝም ብለው ነው ሁሉ የሚያሰቃዩኝ ነበር። እሺ ገንዘብ ብዙ ሰዓት ስራ ገንዘብ የለም፣ ጠፋ። የት ሄደ? ጠፋ ገንዘብ እኮ። የት ሄደ ገንዘብሽ? ጠፍቷል ማለት እንዴት መጥፋት? ሰው ወስዶብሽ ነው? ሰርቀውሽ ነው ነው ወይስ አልሰጡሽም? ከዛ ሰጥተውኝ ነበር መሰለኝ፣ ግን ጠፋ። የለም አሁን። ግን በደንብ ይከፍሉሽ ነበር በስንት ስራ? አዎ ብዙ ብር። እና ያ ብዙ ብር ወዴት ላክሽው? ይሄን ብር ልክልኝ ነው? ብር ልሰጠኝ ነው? ስጠኝሽ። ስጠኝ። የለኝም እኮ ብር ስጠኝ። እሺ ስጠኝ። አሁን እኮ ልክልሻለሁ። አሁን ስጠኝ እኮ በስልኬ ልክልሻለሁ። ግን አልፈለግም። አሁን ስጠኝ። ገንዘብሽ እንደውም ብር ካልሰጠኝ ዞር በል። ይሄው ብር አልሰጥሽም አለኝ። አልሰጥሽም አለኝ። እሱ ከሱ ነው ፈልገው ብር። እሱ የሚሰጥሻል። እሺ አታስቸግሪው። ካላስቸገርሽው ይሰጥሻል እኮ ቶሎ ይስጠኛ እኮ። ቆይ እኔ የምልሽ ብሯን የወሰደባት ሰው አድራሻ በደንብ ታውቁታላችሁ? ማን ነው? ልጁ ስታወራው ነበረ ማለት አይደለም። የተለያዩ ነገሮችን እዚህ እንደነገርኩ ነው። ዝነኛ ያደርግሻለሁ፣ ታዋቂ ያደርግሻለሁ፣ በጣም ሀብታም ነው የማደርግሽ። በቃ ነገሮች ሁሉ እዚህ የተለያዩ ነገሮችን እየከፈትኩልሽ ነው። በአንቺ ስም ላኪልኝ ስላት የላከችለት ነበረ። ያደረገው ነገር አለ? የላከላት መልዕክት ምናምን አለ? ለእሷ ሲልክላት ለምንድን ነው የምትረብሹኝ? ልተኛ አይደል እንዴ? ለምን ትጮሃላችሁ? አልጮህንም። ለምንድን ነው የምትጮሂው? እተኛለሁ እኮ አይደለ? ልተኛ ነው አሁን አይደል? ልተኛ ነው። አትጮሁብኝ። በቃ እንደውም ውጡልኝ። በቃ እተኛለሁ። ግድ የለሽ፣ ቀስ ብለን እናወራለን። ልተኛ ነው። እንዳረብሽ ኖርማል ዝም ብሎ ልብስ ቤት ቪዲዮ አንስቶ ምናምን ልኮላት ነበረ። በምን ማረጋገጥ ቻለች? ዝም ብላ እንዴት እንደዛ በቃ ስለወደደችው ዝም ብላ ነው ያመነችው። ይሄ ላንቺ ነው፣ በአንድ ስም ነው የከፈትኩልሽ፣ ይሄን ያህል ወጪ ነው ያወጣበት ሲላ። ከአንቺ ጋር ይተዋወቅ ነበር? እኔ ልጁን የተባላቀው ልጁ ማን ነው? ልጁ የት ነው? ልጁ የት ነው? የት ነው ልጁ? ማን ነው ልጁ? እዚሁ ነው። እኛ እያወራን ነው። ቆይ ማለት አንቺ የሁሉ ነገር ፈንድ ስታደርግ አንቺ ልጁን ያገኝተሽ ያለውን ነገር ለማረጋገጥ አልሞከርሽም? መቼም ገንዘብ ነው። እኔ እንዴት ላረጋግጥ? ማለት ልጁ ተወደዋለች፣ ምንም ነገር መፍትሄ አትሰጠኝም። የሚያወሩትን ብቻ ነው የምትልክልኝ እኮ። ሰማሁሽ እኮ። አንቺ ታውቂያለሽ አይደል ሀገር ውስጥ ምን እንደሚሰራ እዚህ የሌለ ሰው። እስቲ ዘፈን ክፈት፣ ስልክ ይዘሃል? ዘፈን ክፈት፣ እንጨፍር። ጭፈራ? አዎ ጭፈራ፣ ዘፈን ክፈት። ስልኬ ዘፈን የለውም። እኔ ዘፈን አላዳምጥም። እና በምን? እሺ ዝፈን፣ እንጨፍር። ልዝፈን? አዎ እንጨፍር። ጭፈራ እንወዳለን። ንገሪው። ዘመድ ነው አለሽም እኮ እንጨፈራ። ንገሪው። አንዴ እናወራለን። ከዛ ጭፈራ፣ አሁን ጭፈራ የጭፈራ ሰዓት ነው። እሺ ምንድን ነው ጭፈራ? ጭፈራ አልችልም። ውጣ። ጭፈራ አልችልም። ውጣ። ጭፈራ ካልቻለ ይሂድ በቃ። በኋላ ጭፈራ አይችልም። እኔ ያው ጨፍራለሁ በቃ። አየሽ አይደል? እሱ ይችላል። አንቺ አጨፍሪም። ልታለቅሽ ነው እንዴ? ደስታ ነው እኮ። ሁሌ ነው የምታለቅሰው። በቃ ዝም ብላ ደስ ብሏት እኮ አንተም እንደውም አልፈልግም እንዳጨፈርልኝ። ይሄው ልጨፍር ነው። አልፈልግም በቃ እንዳጨፈር። እነሳና ልጨፍር። አልፈልግም ጭፈራ አልፈልግም። ጭፈራ አልወድም። ምንድን ነው የምትፈልጊ? አሁን ወዳለሁ አልሻር ነው። እኔ ወዳለሁ ብያለሁ። ጭፈራ ወዳለሁ ብያለሁ። እሱ ነው ያለው። በቃ አትወጂም። እንግዲህ ምን ይደረጋል? አልወድም ካልሽ አልወድም። በቃ አልወድም። አትረብሹኝ። አልወድም። በቃ ምንም አልወድም። አለቀሰች። ደስታ ነው። ደስ ብሎሽ ነው አይደል? ሶፍት ላምጣላት። አረ ሶፍት ችግር የለውም። ሶፍት አለቀሰች። ላምጣላት። ችግር የለውም። እሺ ሶፍቱ አንቺ ነሽ። አንቺ አረጋጋት። በቃ አይዞሽ። አይዞሽ በራሱ ጠፋ። በቃ እንደሱ አያት እንዴት እንደምታምር እህቴ ናት። እህቴ በጣም ደስ ትላላችሁ።
ሁሉም ሰው ነው ይላል። የሆነ ቦታ ከኔ ጋር መሄድ ትፈልጋለሽ? የት ልትወስደኝ ነው? ትንሽ ፈታ ዘና የምትይበት ቦታ የሆነ አረንጓዴ እጽዋት አሉበት ከራስሽ ጋር አልወድም እኔ ከራሴ ጋር አለው አሁን ትንሽ አየር እንድትወስድ አሁን እዚህ ጫጫታው ምናምን አለ አየር ወስጄ ነው የመጣሁት። ጫጫታው ምናምን ይረብሻል አይደል? እኔ ጫጫታ አይሰማኝም። አሁን ጫጫታ አለ አሁን መኪና ጫጫታ ማለት አይሰማሽ? ሰዎች እየጮሁ ነው። ጫጫታ አለ። ቆይ ልያቸው ጩኸት አለ። ጩኸት ሰው ጮሁ ሂጄ ልስማቸው። ጮሁ ተረጋግሽ እባክሽን። ሰዎች አይደለም ይኸውልሽ አይደል? ቆይ ምን ይሰራልሻል እነሱን መስማት ሲጮሁ? እሺ መጀመሪያ እኔን አዳምጪ። ይኸውልሽ ተረጋጊና አዳምጪ። ምን እንድናደርግልሽ ትፈልጊያለሽ? እንድትረጋጊ። እኔ ምንም አልፈልግም። እጅሽ ላይ የሆነ ጠባሳ አለ። ምን ሆነሽ ነው? እንዳትነካሽ። ምንድን ነው ጠባሳው? እዛው ነው። እዛው አደጋ አለ። እስኪ ማየት ይችላል? ለምንድን ነው እንዳትነካኝ? እሺ አልነካሽም። በስራ ምክንያት የተፈጠረ ነገር። ከዚህ በላይ ብዙ ነገር እንደገጠማት ነገርሽ ታውቃለች? ያው ተደብድባም ታውቃለች። በስራ እዛ ባለችበት ሰዓት? አዎ። እሺ አሁን ማለት ነው እኔ ላደርግ የምችለው አንድ ነገር እየተፈጠረ ያለውን ነገር እያየው ነው። የሆነ ነገር ልክ አይደለችም ውስጥ። ስለዚህ እሷ ጸበል ምናልባት ጸበል መውሰድ ብንችል እሷን የምናግዛት ነገር ካለ ስሟ ባሌን ለምን አታመጣውም? ላምጣው? አምጣው። ሂድ እስቲ አምጣው። አንተን ይሰማሃል። ሂድ ተነሳ። አሁን እኔ አላውቅም። ሂድ አምጣው። እሺ አመጣልሻለሁ። ዘመድ ነው አላልሽም? ያምጣ። ንገሪዋ ዘመድ አይደለ? ሂድ አምጣ። ምንም አታስቢኝ፣ ያመጣል እኮ ሂድ። አሁን ቆይ ትንሽ ታገሽ። እሺ አድራሻውን ትንገረኝ። ከሷ ጋር ላውራና ትንሽ አውርቼ ይኸውልሽ ትንሽ ከሷ ጋር ላውራና አመጣለሁ። እዚህ ቁጭ በእኔ ቦታ እዚህ ቁጭ ነው የማደርግልሽ። እስኪ ስታወራው ከሱ ጋር ስታወራው ምናምን ብረሰት ለክ ያልደረሰኛል እንደዚህ በማስረጃነት በህግ ልንጠይቀው የምንችልበት ምክንያት ፎቶ ቢያንስ ሁሉ ገንዘብ ልትልክለት የምትችለው ፎቶ ይኖራል እና ማስረጃ ይኖራል፣ ስክሪንሻት ምናምኖች ይኖራሉ፣ የላከችበት ደረሰኞች ይኖራሉ። ከዛ ውጭ ደግሞ የእሱ ፎቶም ሊኖር ይችላል። ስለዚህ እንደነዚህ አይነት መረጃዎችን ማግኘት ይፈልጋል። አዎ በእርግጥ ፎቶ ወይ ስም አለ የላከችልኝ። እሱ ማለት ሲያወሩ የነበረውን የሆነ ጊዜ ተዋወቂው ይሄ ነው ምናምን ነገር ብላ ፎቶ ልካልኝ ነበር። የሚያወሩትን ቮይስ ምናምን ነገር ልካልኝ ታውቃለች። የከፈለችበትንም ይሄን ያህል አስገባውለት ዛሬ ምናምን ብላ። እንደው ምን ያህል አስገባችለት በሱ አካውንት? እንጃ የሆነ ጊዜ ለምን ያህል ዓመታት ይታወቃሉ? እኔ አመታቱ ምናምን ነገር እኔ እንደዚህ ንገሪኝ ስላት ምንድነው ደስተኛ አይደል እንደ የምትፈልጊው? ቆይ ግን ከልጁ ጋር ማለት የማለያየት ነው የሚመስላት። አጥብቄ ስጠይቃት ምናምን ነገር እዚህ እኮ ብዙ ነገር ይደርሳል፣ እንደዚህ ያጭበረብራል። ዞር በሉልኝ፣ እኔ ልሄድ ነው። ቆይ አሳልፉኝ። ትንሽ ብቻ አብረን እንሄዳለን። የት ነው የምትሄደው? አትሄድም። እዚህ ነው የምትሆነው። እኔ እፈልጋለሁ። አንተ አትሄድም። አንተን ነው የምፈልገው። እንትን ባልሽ እኔ አለው እኮ አትሄድም። አንተ እዚህ ነው የምትሆነው። አይሄድም። ከፈለግሽ ሂጂ አንቺ። አንተ አትሄድም። አትሄድም። እኔ አላውቃትም። እሷን አላውቃትም። ለምንድን ነው ቤታችን ነው የመጣችሁ? ምን ልትሰራ ነው እዚህ የመጣችሁ? ማናት እሷ? አሁን ነው ተስተያት አልነበር እንዴ? እኔ አላልኩም። ልጠይቃችሁ መጥቼ እኮ ነው። ታስፈራለች። ሲጀምር ታስፈራለች። አሁን ቆንጆ ናት ስትይ ውሰዳት። እሷ ታስፈራለች። ለምንድን ነው ቤታችን የምትመጣው? እሺ ተረጋጊ። ምንም አታደርግሽም። እንዳነካኝ አልነካሽም። ተረጋጊ። ለምንድን ነው ሰው እንዳነካኝ እንዳታወራኝ፣ እንዳጮህብኝ ድምፅህን አልሰማም። በቃ አልፈልግም። ቀስ ብዬ አወራለሁ። አልፈልግም። በቃ ምንም ለምንድን ነው ሰው እንዲነካሽ የማትፈልጊው? እንዳነካኝ በቃ አልፈልግም። የደረሰብሽ እንዳነካኝ እንዳታወራኝ አልፈልግም። በቃ ምንም አልሰማም። አልፈልግም። ምንድን ነው የምትፈልጊው? ምንም አልፈልግም። በቃ ዝም በሉ። ዝም እና እኔ ስነግራት ምናምን ነገር ማለያያቸው ነው የሚመስላት። ታይ ከዚህ እኮ ብዙ ነገር ይደርሳሉ፣ እንደዚህ ያጭበረብራሉ፣ እንደዚህ ሊያደርግሽ ይሆናል ስላት አውቀሽ እኔን ልታጣይ ነው። ቆይ ደስተኛ እንደሆነ አትፈልጊም? በሰው ሀገር እንኳን ሆኜ ደስተኛ ሊያደርገኝ የሚችለው እሱ ነው ደስታዬን እየሰጠልኝ። እንደዚህ ስለምትለኝ ምን ላድርገን? እሺ በጊዜው ምንም ማድረግ አልችልም ነበር። ከዛ በቃ ልጇ አድራሻውን ጠፍቶ ብሩን ከወሰደ በኋላ ሲጠፋ ይሁን እንደዚህ ሆነች። እዚህ ከመጣሽ በኋላ ተገናኝተው ነበር? በአካል ተገናኝተዋል ነበር። እኔ እስከማውቀው ድረስ እንዲሁ በስልክ ነው የሚያወሩት።
በስልክ ያወራሉ። አዎ በቃ ቻት ምናምን ነገር ከዛ ውጭ ምንም ነገር ያደርጉ። እነዚህ ነገሮች ማለት ከነዚህ በቻት ብቻ ማውራታቸው ምናምን ከእንደነዚህ አይነት ነገሮች ተነስተሽ ያው አዲስ አበባ ያሉ አንዳንድ ወንዶች ሌላ ቦታ ከውጭም ከተለያየ ቦታ ያሉ ሴቶችን በተለያየ መንገድ እንትን ያሉ ያሳመኑ ገንዘብ የሚያስልኩ ወንዶች እንዳሉ አንቺ ታውቂያለሽ። ይህ ሁሉ ነገር እያወቅሽ እንዴት ጠርጥረሽ የሆነ እርምጃ አልተራመድሽም? እየነገርኩ እኮ ነው። ጠርጥሬ ታያት ላኪለት ቢያንስ ስለሱ በደንብ ወቂ። ወይኔ ባካል ለውቀው ስላት እኔ ላለያያት ነው የሚመስላት። እሱን ስላልፈለግኩት ስላልወደድኩት ነው የሚመስላት። ልታለያይን ነው አይደለም። ለምንድን ነው የምታለያይን? አታለያይን። አንቺ ተናደሽብን ነው በእኛ። ለምንድን ነው የምታለያይን? ኧረ አልተናደድኩም። ልታለያይን ነው እየሰማን ልታለያይን ነው። አታለያይም። ቆይ አንዴ ተረጋጋ። ታዲያ ፎቶን እንዴት አወቅሽ አንቺ? ያው ቢያንስ እሺ ፎቶ ይታል። ፎቶ እዚህ ነው። ፎቶ አሳየኝ። አሳየኝ ፎቶ አሳየኝ። አምጣው ፎቶ እኮ ፎቶ ልጅ እኮ እሺ ተረጋጋ። ፎቶውን አምጣው እባክሽ ተረጋጊ። ፎቶውን አምጣው። አልተኛም። ለምንድን ነው የምተኛው? እኔ አሞኛል። ለምንድን ነው የምተኛው? አንቺ እኮ አላመመሽም። እረፍት እንድታደርጊ ነው። ሙቀት ስላለ እረፍት እንድታደርጊ። ውጡ በቃ ሞቃችሁ አይደል? ውጡ። እሺ እና ለእኛ የምትሰጪው መረጃዎች ካሉ እንግዲህ እቺ እንደዚህ ከቀጠለች ከባድ ነው። ፎቶውን ቮይሱን እና ደግሞ የተላላኩበትን ነው ልሰጥህም ላሳየህም የምችለው። የተላላኩትን እንዴት ማወቅ ቻልሽ አንቺ? እንዴት ለማግኘት? ያው ስክሪንሾት ምናምን ነገር ትልክልኛለች እዛ ስትልክበት እኮ በእንደነሱ አይነት አድራሻዎች ምናምን ሰውዬው ላይ ለመድረስ አልሞከርሽም? እኔ ምንም ማለት ስለ ሰውዬው መረጃ ማግኘት አልቻልኩም። ምናልባት እኮ ይህንም አንተ ታገኘዋለህ ትደርስበታለህ ብዬ እኮ ነው ፎቶውንና ያወሩትን ቮይሱን ምናምን ስልክልህ ምናልባት አንተ መፍትሄ ካገኘህ ብዬ። ወደ አረብ ሀገር ሄደችበት ምክንያት ዋናው ምክንያት ቤተሰቦችን ለመለወጥ እና ራሷን ለመለወጥ ነው ብለሻል። ከሄደች በኋላ ራሷንም ቤተሰቦቿንም ለውጣለች ወይስ? አይ ምንም ነገር የለም። ቤተሰቦች የሏችሁም? እናት አባት ቤተሰብ? አይ ይሉ አዝናለሁ። ስለዚህ ያለሻት አንቺ ብቻ ነሽ ማለት ነው? አዎ እኔ እና እሷ ብቻ ነው። አሁን በምንድን ነው? እኔ እና አንቺ ልንሄድ ነው። አይ አትሄዱም። ልንሄድ ነው አለች እሷ አለች። እስኪ ተረጋጋ። እዚህ አለች። እምቢ ብለሃት አስለቀስካት። እሺ በቃ እንሄዳለን። እንሂድ በቃ ተይው እሱን። ተነሽ ልንሄድ ነው። እኔ እና እሷ ልንሄድ ነው። ቆይ ተረጋጊ። ሊመታኝ ነው። እጮሃለሁ ነው የምለው። እጮሃለሁ። ሊመታኝ ነው እሱ። አልቅሰሻል አንቺ? እኔ አላለቀስኩም። እየሳኩኝ እኮ ነው። እየሳኩ ነው አለች። ሳቂ። ብዙ አትሳቂ። እሷን ይረብሻታል። ለማንኛውም አሁን እንግዲህ እስኪ በምን እንደምትተዳደረው ማለት እኛ ልናግዝ ሌሎች እንደዚህ እዚህ ነው ማለት የተወሰደባት እያንዳንዷን ነገር ለማስመለስ ጥረት እናደርጋለን። እሱን ግን ስልሽ ይሄኛው በጣም ከበድ ያለ ነው ማለት ተጨባጭ የሆኑ መረጃዎች ማስረጃዎች ያስፈልጉናል። እነሱን ለመፈለግ ጥረት እናደርጋለን። አንቺም ጋር ያለሽ ፎቶ አለ ስክሪንሾቶች አሉ ምናምን ስላልሽን በሱ የሆነ ቦታ ላይ ለመድረስ የሆነ ፍንጭ ላይ የሆነ ማስረጃ ላይ ለመድረስ እንሞክራለን። ከዛ ውጭ ግን አንቺ ልትሰጭን የምትችይው መረጃዎች ካሉ ሌሎችም እኛን ሊያግዝ የሚችል መረጃ ካለ ወይ በጓደኛው መቼም ይሄን ያህል ዓመት ሲተዋወቁ እሱም የእሷን ጓደኛ አንቺም ደግሞ የምታውቂያቸው ነገሮች ነው። ጓደኛ ለምሳሌ ሁለት ፍቅረኛሞች ሲያወሩ ጓደኛዬ ነው ምናምን የሚተዋወቁ ነገሮች ይኖራሉ። በዛ መንገድ ሌሎች ወደሱ ሊጠቁሙ የሚችሉ ነገሮች ካሉ በእርግጥ እኔ ስለሱ ጓደኞች ምንም የማውቀው ነገር የለም። ግን ከዚህ ከመጣች በኋላ አንድ ሁለት ጊዜ ምናምን የሆነ ልጅ ጓደኛው ምኑ አላውቅም ብቻ ላገኝ ብላ ወጣ ታውቃለች። ሁለቴ ምናምን ብቻ ሄዳ ደርሳ አግኝታ ታውቃለች። እና ግን ስትመለስ የመጀመሪያ ቀን ኖርማል ነበረች። በሁለተኛው ቀን ግን ትንሽ ስሜቷ ተቀይሮ ምናምን ተጨንቃ ተረብሻ ከመጣች በኋላ ራሱ እያለቀሰች ነበረ። ማን አለቀሰች? ማናት ያለቀሰችው? አለቀሰች
አለቀሰች እንዴት አለቀሰች ምን ሰዓት ነው የምትረጋጋው ወደ ራሷ የምትመለሰው መረጋጋት አይደለም ዝም ነው የምትለው የሆነ ሰዓት ላይ አታወራም ምንድነው የምታሳየው ባህሪ ያንዳንዷን ነገር እስካስረጭ ይሄው እንደምታያት ነገሮችን አሁን ከተናገረች ትንሽ ቆይታን ያልተናገርኩም ትላለች ያለችውን መልሳ ማለት አትችልም ነገሮችን ሁሉ ትረሳቸዋለች የሆነ ሰዓት ላይ ደግሞ ጭራሽ አታወራም ዝም ነው የምትለው ምንም ነገር ብትላት ከዛ ደግሞ ባሌን ነው የምትለው አምጡልኝ ነው የምትለው ባሌን አምጡት ባሌን ይሄዳለሁ እሱ ጋር ሄዳለሁ አምጣው እሺ ሂድ አምጣው ለመጣው ነው አምጣው እኩል ልቀቂኝ ቆይ ለመጣው ነው እሺ ነን ሂድ እሺ አምጣው እሺ አምጣው አሁን ገና ነው የምሄደው እኮ ነው ይር ተነስ አምጣው ይር ተነስ እሺ ቆይ ሚሉ ተረጋጊና ይመጣልሻለሽ ከዛ ደግሞ ለሊት ደግሞ በህልሟ ማለት ምንድነው ታኝተው ይሄዳሉ ነው የሚባለው ልክ እንደዛ በቃ በረዘግቼ የመሄድ ነገር በረዘግቼ የሆነ ሰዓት ላይ በሩ ላይ ወይ መተኛበት ሰዓት ሁላለ በቃ ምክንያቱም ወጣም ልትሄድ ትችላለች ነገሮች ሁሉ ከቀለለ የሚያግዝ ዘመድ ወይ ምናምን የለሽም አይ ምንም የለም ምንድነው የምትሰራው አንቺ እኔ ስልክ ቤት ተቀጥሬ ነው የምሰራው በቃ ገቢያችን እሱ ነው እንደምታየው ይሄም ተከራይተን ነው እየኖርን ያለነው ስለዚህ አሁን እሷን ለማሳከም የሚሆን በቂ ገንዘብ የለሽም ማለት አይ የለኝም አይዞሽ እና እንግዲህ በገንዘብም እንዳልሽው ህይወትን ለመምራት በተለይ ሁለት ስትሆን ምናምን ከባድ ነው እስኪ እኛ ይቻላል እናድርግ ከስልክሽ ላይ እንግዲህ መረጃዎች ያልሽውንም እነሱንም ትልክልኛለሽ እኛ ማድረግ ያለብን አድርገን አዲስ ነገር ስናገኝ ወደዚህ እንመጣለን ከዛ ደግሞ በስልክ የተለያዩ መረጃዎችን እንድትሰጪኝ እፈልጋለሁ በስልክ ቴሌግራም ላይ የተለያዩ መረጃዎችን ከሷ ጋር ሲያወር የነበረው ሙሉ ለሙሉ የሷንም ስልክ ብትሰጪኝ እንደውም እኛን ሰውየው ላይ ለመድረስ ይጠቅመናል ችግር የለውም ሁሉንም መረጃ ሰጣቸዋለሁ እሺ እንግዲህ ውድ ተመልካቾቻችን ሜላት የደረሰባት አረብ ሀገር በተለያየ መንገድ ሰራ የነበረችበትን ገንዘብ ሙሉ ለሙሉ ነው እንግዲህ አሳልፋ የሰጠችው እና እንደዚህ ብሎ ሸውዳትን ሰው ለማግኘት ጥረት እናደርጋለን በእውነት በጣም አስቀያሚ ነው ይሄ ሰው በጉልበት የሰራበትን ገንዘብ መወሰድ መሸወድ ማለት ይሄ በጣም ከባድ ነው አሁን ያሉበት ሁኔታ ትንሽ ከባድ ነው እሷም ደግሞ አሁን ራሷን አይደለችም እኛ ለማድረግ የምንችለውን ነገር በሙሉ ለማድረግ እንሞክራለን ስለዚህ ወናቸው ሃይ ያዩና እኔ እናንተን ሃይ ሰላም በላቸው እሺ ሰላም ሁሉም ያዩናላ እሺ ባልሽን ይዤልሽ አንተ ነው እኔ ባል የለኝም ሌላ አንተ ሰላም የምትላቸው እኮ ባሌ ስለሆንኩ ባሌ አትሄድማ ከዚህ በኋላ እዚህ ነህ አትሄድማ ድጋሚ የት ሄዳለሁ ምን ይጃለሁ አይሄድም እዚህ ነው የሚሆነው ከዚህ በኋላ ባሌ አይሄድብኝም እንዳትሄድሽ እሺ አውራ ትንሽ አየር እንቀበል እንውጣ እንዴ አልወጣም ሲጀር ለምንድን ነው ካንተ ጋር የምወጣው አንተ ታስፈራለህ እኮ ምን ነው የሚያስፈራው ታስፈራለህ አትይኝ ደግሞ ለምንድን ነው አትያት ያስፈራል ከዚህ በፊት ያደረሰብሽ ታስፈራለህ ድምጽ ያስፈራል አንዴ በቃ እሺ በቃ እኛ እንውጣ እንግዲህ አዲስ ነገር ሲኖር እመጣለሁ ወደ አንቺ እሺ ተንከባከቢያት እስከዛ ከጥገቧ አትራቂ እነዚህ ሁሉ የሚደርሱባት ውጣ በቃ ውጣ ለውጣ ነው አልኩ ውጣ ሂድ እንመጣለን በድጋሚ እንዳትመጣ አባሪ እንግዲህ ውድ ተመልካቾቻችን ከሜላት ጋር የነበረን ቆይታ እንግዲህ ከዚህ በፊት ተመልክታችሁ ነበረ ወደ ተመልካቾች እኛም ጊዜ ሳንሰጥ እንግዲህ ከሜላት እህት የወሰነው መረጃ ለማረጋገጥ ችለናል እንግዲህ ያረጋገጣቸው ነገሮች አሉ እንደ መረጃም የወሰናቸው ነገሮች አሉ እንግዲህ ውድ ተመልካቾች አሁን በዛው ቅጽበት ነው ነገሮችን ለማስኬድ የሞከርነው እንግዲህ የባንክ አካውንቱን እንደዚሁም ደግሞ የመታወቂያውን ከባንክ አካውንቱ ላይ ወስደን እንግዲህ የተለያዩ ማጣራቶችን አድርገናል የደረስንበት ነገር ግን እጅግ በጣም የሚያስደነግጥ ነገር ነው እንግዲህ ሜላት ይህንን ስትሰማ ምን ልትል እንደምንችል አናቅም እንግዲህ ውድ ተመልካቾች ህይወትሽን ለውጣለሁ ካለ በኋላ የሜላትን አጠቃላይ ገንዘብ ከወሰደ በኋላ እንግዲህ ይህ ሰው ምን እንደደረሰበት ምን እንደሆነ እንግዲህ ማን እንደሆነ በሙሉ ደርሰንበታል እንግዲህ አሁን በቀጥታ እዛ ቤት እንሄድና እንግዲህ የተፈጠረውን ያገኘነውን እያንዳንዷን ነገር እንግዲህ ለሜላትና ለሜላት እህት እንግዲህ ግልጽ እናደርጋለን ግን በጣም ልብ የሚሰብር ነገር ነው የገጠመን ማለት
ምንም ልናረግ የምንችለው ነገር እንደሌለ ስንረዳ በጣም ያዘን ነው። በጣም አዝነናል በእውነት ለመናገርኛ ላይ ብዙ ሰዎች መፍትሄ እንሰጣለን የዚች ልጅ ህይወት ገንዘቧን እናስመልሳለን ብለን አስበን ነበረ። ነገር ግን የገጠመን ነገር ሌላ ነው። ውድ ተመልካቾች አሁን በቀጥታ እንግዲህ ይሄ በጣም የሚያናድድ ነገር ነው የገጠመን። እውነት ለመናገር እኔ አሁን በጣም ተናድጃለሁ። ምክንያቱም ጭራው የማይያዝ ነገር ነው የገጠመን። ምን እንደሆነ እንግዲህ ከነሜላት ጋር በሚኖረን ቆይታ እንግዲህ ትረዱታላችሁ። እስከዛው ግን አብራችሁን ቆዩ። ወደዛ እንሄዳለን። ሰላም ለዚህ ቤት እንዴት ናችሁ? ሰላም እንዴት ነሽ? ሰላም ነው ሁሉ ሰላም? አይገባም ዞር በል ሂድ ውጣ። አይገባም ዞር በል ልቀቂኝ። አንቺ አይገባም ዞር በልልኝ ሂድ ውጣ። እኔ ሂድ ውጣ ልቀቀኝ። ዞር በልልኝ ዞር በል ውጣ። ሜላት አይደል? የኔ ፍቅር መጣ። እሺ ተረጋጊ። ስጦታ አለኝ ለአንተ ስጦታ አዘጋጅቼ እልሃለሁ። እየጠበኩ ነበር። ስጦታ አዘጋጅቼ እልሃለሁ። ስጦታ ልሰጠው ነው። አንቺ ለምንድን ነው የምትበጠብጪኝ? ስጦታ ልጃችን ይኸው ልጃችን ይሄን ደግሞ አንተ ነው የሚመስለው። ልጃችን እቀፈው ልጃችን ረፊ ቆይ ልጃችን እናጫውተው ነው። አጫውተው በቃ አስተኛው ይቀፋ አድርገሽ እና እዚህ ጋር ና ልጃችን ይዘውና ከልጃችን ጋር ልጃችን ይዤ እየጠበኩ ነበረ። ደህና ነኝ። አስተኛው በቃ አስተኛው አዲስ ነገር አገኘችሁ እንዴ? እኔማ በሰጠሽኝ መረጃ መሰረት ልተኛ እሱ ላይ ከዛ አውራኝ በደንብ ለምንድን ነው ስርዓት ማትይዙ? እሱ ላይ ልተኛ ወረጅ። እንደውም እዛ ጋር ሂጂ አንቺ ወረጅ። እዛ ጋር ሂጂ እዛ ጋር ወረጅ። ዞር በይ ከዚህ ጋር ወረጅ። በቃ አልተኛ እሺ ግን ሀሳቦችን አስራት ተለዋውጭ። የምትፈልጊውን ነገር እንደፈለግሽ ሳትሳቀቂ ማድረግ ትችላለሽ። እሺ እኮ አሁንማ አንተ መታሃል። አሁን ያለው እዘለኝ፣ እንደውም እዘለኝ፣ ተነስ እዘለኝ። ለያዝለኝ ነው አየሽ ማለት እዘለኝ። ዙርና አለቀሰች። ልታለቅስ ነው። በቃ ተው እኮ ማዘሉ ይቅር። በቃ ማዘሉ ይቅር። እሷ ደበረሽ። አንቺ ግን ታዝኛለሽ። አሁን ታዝኛለሽ። እሺ ተረጋጊ። እስኪ ተረጋጊ። ልትቆጣኝ ነው? አንቺ በፍጹም ነው የማልቆጣሽ። ለምን እቆጣሻለሁ? እንደፈለግሽኝ እዘለኝ ብትኝ ራሱ አዝልሻለሁ። ውጣ ብትኝ ራሱ እወጣለሁ። ተረጋጊ። ውጣ አሁን ውጣ። ቆይ በሩን ልክፈትለት። ቆይ ልጃችን የምን ልጅ ተኝታለች። በርስን ከፍተን እንረብሻለን። ልጅ አለ አንተ ልጅ አለ እሱ ልጅ አለ። እሺ ተረጋጊ። እሺ ስለመጣበት ነገር እስኪ ትንሽ ንገረኝ። እንዴት ላውራ? አይው ዝም ትላለች። በላክሽልኝ መረጃ መሰረት ብዙ ነገሮችን ለማጣራት ሞክሬያለሁ። ያው ግራ ገብቶኛል የእሷ ነገር ምናምን። እሷ እንዴት ወደ ደህንነቷ እንደምንለውጣት እኔ በጣም ብዙ ሰዎችን ያማከርኩኝ ነበረ። እኔው ስራ አልፈታውም ምናምን ወዲያው ነበር በነገርሽኝ መሰረት ወደ ባንክም ወደ ተለያዩ ከኛ ጋር በትብብር የሚሰሩ አካላት ጋር እንግዲህ ስለሰውየው ማጣራት ያለው ግን ያገኘሁት ነገር በጣም ልብ የሚሰብር ነው። እውነት ለመናገር ነው አሁን ግራ ይገባኝ። የዚች ልጅ እንደዚህ ከመሆን በላይ እንደዚህ የሆነችበት ጉዳይ አሁን ላይ አልገባኝም። ምንድነው የተፈጠረው ነገር? ማለት እህት ያስደረግ ማለት ነው። ከዚህ በኋላ መፍትሄ የላትም እያልከኝ ማናት? እህትሽ ምን ሆነች? እህትሽ ምን ሆና ነው? እህቷ ምን ሆና ነው? እህቷ ምን ሆናባት ነው? እህቷ ምን ሆና ነው? አንተ ታውቃለህ? ደስተኛ ናት በህይወቷ። እሺ ምን ተፈጠረ? ምንድነው የተፈጠረው? እያስጨነቀኝ እኮ ነው። ለምንድን ነው የማትነግረኝ? አይደለም እንዴት ልንገርሽ? ግራ ገባኝ። እሺ የተፈጠረውን ነገር የላክሽልኝን ፎቶ አጣራውኝ ምናምን እንደገና
ሰዎችን ጠየቅኩኝ በህጋዊ መንገድ ከባንኮች ጋር የተለያዩ ስራዎችን በመስራት እንግዲህ አድራሻውን ለመፈለግ ሞክሬ ነበርና እኮ ታዲያ ምንድነው አድራሻውን እንዳገኘው በቀጥታ ቤት ሄጄ ነበር እኮ ታዲያ ምን ሆነ የት ነው ያለው ልጁ ታዲያ ለምን ልጁ ጋር ለምን አትወስደንም ልትወስደን ነው አይደል የመጣው የለት ይጂ ነው እኮ እሱ ነው እኮ የት እንደምወስዳችሁ ነው እኮ ግሬት ማለት አልገባኝም ምን ተፈጥሮ ነው እሱ የሚያለቅሰን እንዴ በጣም አዝናለሁ እኔ እሱ ሊያለቅስ ነው እንዴ ያስጨነቀኝ ነው ምንድነው የተፈጠረው ለምንድን ነው የማትናገረው እኮ ያው እናንተን ለመውሰድ እኮ ጥረት እያደረኩኝ ነበር እኮ እንሂዳ ቆይ ምንድነው የተፈጠረው እባክህ ንገረኝ እኮ ቆይ ታራዩልሽ አድራሻው በደረሰኝ አድራሻ መሰረት ወደ ቤት ሄጄ ነበር ግን ምን እንዴት እንደምነግራችሁ ነው ግራ ይገባኝ አልገባኝም እህቴ ተስፋ የላትም መዳናችንም ነው ነገሩ ምንም እየገባኝ አይደለም ለምን ነው የማትናገረው በሱ ጉዳይ አይደለም እሷ እንደዚህ መስዋዕትነት የከፈለችበት እንደ ሁሉ የሆነችበት ጉዳይ ላይ ያገኘሁት አንዳንድ ነገር አለና ያገኘሁት ነገር በጣም ተስፋ አስቆራጭ ነው ለኔ ማለት ነው አልገባኝም ምንድነው ተስፋ ቆርጠህ ነው ተስፋ ጥሩ አድርገሃል አሪፍ ነው እንደዛ አይ እኔ ተስፋ ቆርጬ አይደለም ቆርጠሃል እሱ እኮ ምንድነው የተፈጠረው ለምንድን ነው የማትነግረኝ በጣም ያስጨነቀኝ ነው የሰጠሽኝ መረጃ ነበርና በሱ መሰረት ከባንክም ከተለያዩ ቦታዎች ላይ ከመታወቂያውን ይዤ አድራሻውን ይዤ ወደ የሚኖርበት አካባቢ እሱ ወዳለበት አድራሻ ሄጄ ነበርና እዛ ሲሄድ የሰማሁት ነገር በጣም ልብ የሚሰብር ነው አሁን እኮ እንዴት ብዬ እንደምናገር አልገባኝም ለምንድን ነው ዝም ብለህ የማትናገረው ምንድነው የተፈጠረው እኮ ምን የተፈጠረው ሚስት አለው ነው አግብቷል ልጅ አለው ጥሩ ቢያንስ ያልሽ እሺ ታዲያ ምንድነው የተፈጠረው እሷን ሲያወራት የነበረው ስልክ አድራሻ ላይ ሰውየው ምን ሆነ በህይወት የለም ምን ማለት በህይወት የለም እንግዲህ መቃብሩ ድረስ ሄጄ ማረጋገጥ ነው መቃብሩ ገደልከው ገላው ነው ለምንድን ነው የገደልከው እኔ ተገደለው ልቀቂኝ ገደለው ለምንድን ነው የገደልከው ገደለው አየቷ ገደለው ልቀቂኝ ገለዋለሁ እሺ ልቀቂኝ እሺ መቃብሩ ጋር ውሰደኝ በቃ ሄዳለሁ መቃብሩ ጋር ሄዳለሁ ነው ውሰደኝ አንድ ላይ እንሄዳለን እሺ እኮ ውሰደኝ ማን ነው ግን የሞተው ሰምተሽኛ ማን ነው የሞተው ማን ሞተ ብለሽ ነው እንደዚህ ትሆኚ የነበረው እኔ ታውቂ እሷ ምን ሆነ ታለቅስ ማን ሞቶ ነው ታለቅስ እሺ ተረጋጋ ሞቶ ነው ማን የሞተው ለምንድን ነው አንተን የገደልኩት ስትይኝ የነበረው ምን አልገባኝም ቆይ እህቴ በሞተ ሰው ነው እንደዚህ የተሰቃየች ያለችው እኔ በጣም ተስፋ ለማታገኝበት ነገር ነው እንደዚህ የምትሆነው እኔ ሁሉ ብሩ አይተወሰደባት ልጅ ያላችሁት እሺ ልጅንም ብሩንም ማግኘት አትችልም እያልከኝ ነው በጣም የተናደድኩት አንዱ ምክንያት ለምን ተጨረሻ እንደዚህ ነው የሚሆነው እኔ አላቅም ማለት እኔ አሁን የደረሰኝ መረጃ ስታወራ የነበረው ሰውዬ አካውንት እስካሁን ማንም እያንቀሳቀሰው አይደለም እሱም ሰውየው አድራሻው የተከፈተበት የባንክ አካውንቱን ጭምር ቼክ አድርገናል ስታስገባለት የነበረው ብር ያንን ቼክ ማድረግ ይችላል እውነቱም በጣም በርካታ ገንዘቦች ወደሱ አካውንት ገብተዋል ግን በአድራሻው ሄደን ስንፈልገው በፍጹም እንደዛ የሚባል ሰው የለም ሞቷል በህይወት የለም ሰው ነው እንደዚህ የምትሰቃየው ለምንድን ነው የምታስለቅሳት አታልቅሽኝ እየረበሽኝ ነው ለምንድን ነው የምረብሽኝ ቆይ ሁሉ እያለቀሰች እየረበሸችኝ ነው በቃ አንቺ አታልቅሽ እባክሽ ነው ማለት ነው አይደለም ይኸውልሽ በቃ ውጭና አልቅሽ እዛ ውጭና አልቅሽ እኔ ልተኛ ውጡና አልቅሱ እዛ እኔ ልተኛ ውጡና አልቅሱ እዛ ሂዳችሁ አልቅሱ በቃ ማልቀስ ትተናለሽ እባክሽ በቃ አታልቅሽ ይኸውልሽ ማልቀስ መፍትሄ ነው ታውቂያለሽ በቃ መጨረሻው እንደዚህ ነው ከጊዜዋ ከብሯ ከጤኗ አልሆነችም ወይ ከሱ አልሆነችም ቢያንስ ጤኗ ልጄ ጤኗን ማስተካከል ልጃችን ጣፊያት የእሷ ልጅ ናት እሺ ልጇ ናት አያት ልጇን አቀፈቻት አስተኛት በደንብ አባቢያት እሺ አንዴ እባክሽን ከእህትሽ ጋር ላውራ
አንዴ አታወራትም ውጣ አታወራትም ሂድ ከዚህ እባክሽ ልጅ እያስተኛች ነው ሲጀመር አትረብሻት የትም አልሄድም እቀፊያት አንዴ ግዴለሽም ውጪ ልቀቀኝ እንዳትነካኝ እስኪ እንደማስቀጥ ምክሪ ካንቺ ጋር ነው ሚሊ ትወደልሽ አልወጣም እሺ እናንውጣ ውጡ ሂዱ ውጣ እባክህ ውጡ በቃ ዝም ትላለች አሁን ትንሽ ቆይታ ዝም ስለምትል ችግር የለውም ልጅ ይስጭኛል ልጅ ዝም በይ እሺ በቃ ከልጅ የሆነ ያለውን ነገር ታውቃለች ነው አንዳንዴ ታውቅም ነው እኮ ግራ ግብት ነው ያለኝ እንዴት ነው ከሷ ጋር መግባባት የምንችለው የበደላትን ሰው እንኳን ይሄ ነው ብላ እንኳን ልታሳየን የማትችልበት ደረጃ ላይ ነው ያለችው ሞተ ሲባል እኔ ማነቅ ትፈልጋለች ይሄ ሁሉ ነገር እንዴት ነው ማለት ምንድነው ቆይ የሆነ ትዝ የሚላት ልታወራሽ የምትሞክረው የሆነ ነገር የለም ነው በቃ ይሁን እንደዚህ ነው ታስታውሳለች ግን የምታስታውሰው የሚረባ ነገር አይደለም እንዴት ነው አንድ ቤት እንደዚህ ነው በቃ ይሁን እንደምታዩ እንደዚህ እንዴ ምንም እኮ የተለየ ነገር የለውም ስራ እንኳን አቁም ያለው ይሄድኩ አይደለም ምን አድርጊ ትቻት ሄዳለሁ እና ስራ ሳስተሪ እንዴት ነው ይኸው ለጊዜው እስከ ዛሬ ያጠራቀምኩትን እየኖርን ነው እሺ አሁን ልናደርግ የምንችለው ነገር እኔ አሁን ግራ ገብቶኛል ለምን መሰለሽ ግራ ይገባኝ በህይወት ለሌላ ሰው ነው እስካሁን ገንዘቧን ፈንድ ስታደርግ የነበረው በጣም ግራ ይገባኝ ደግሞ ቴክስ እናደርግ ገንዘቡ ተላልፏል ግን እሱ ከሞተ በኋላ የሚያንቀሳቅሰው ሰው እንዳለ ነው መረጃ የደረሰ አልገባኝም ወልሽ እንዴት መሰለሽ በህክምና ይሁን በምን ይሁን ከአካውንቱ ትራንስፈር የሚደረግ ብር አለ ሰውየው ግን በህይወት የለም እኔ ግራ ይገባኝ ምናልባት የደበቅሽኝ ወይ ያላስተዋልሽው ሌሎች መረጃዎች ካሉ ባክሽን ምክንያቱም ሬሳ እንዴት ነው ባንክ አካውንት ላይ አንቀሳቀስ የሚችለው ሰውየው ከሞተ 10 ምናምን አመት ነው ምን በጣም ቆይቷል ከሞተ እኔ እንኳን ሄጄ መቃብር ቦታው ላይ ሳረጋግጥ እንደው መረጃ ላሳይሽ ይችላል እና ሌላ ሰው ነው ያልከኝ ይሄው ይሄንን መረጃ ተመልከቱ ይሄ እንግዲህ የሰጠሽኝ ፎቶ ነው እኮ ይሄ በጣም የቆየ መቃብር